የሞት ለውጥ ነው እንጂ ሁላችንም እንሞታለን። መሞት ላይቀር ግን ከእውነት ጋር እንሞት። በውሸት ብንኖርም የምንሞት ግን የእውነት ነው። መጨረሻ ላይ በእውነት ነው የምንሞተው። ከእውነት ፊት እንቆማለን። ክርስቶስ እውነት ነው። ሰውን በልብስ እናታልለዋለን፣ ሰውን በቃል እንሸነግለዋለን። እግዚአብሔር ግን እስከ ልብ ድረስ መርምሮ ይፈርዳል። ወቀራንብት ይሁኒ ያሐትቶ ለጓለ እመሕያው፣ ቀራንብት ይሁኒ ያሐትቶ ለኩሉ ጓለ እመሕያው ማለት የእግዚአብሔር ሁለንተናው ፍርድ ነው ማለት ነው። ሰው አይኑ ይፈርዳል፣ ጆሮ ላይ ፈርድ ይችላል። አይኑ ጆሮ ቢፈርድ እጁ አይፈርድም። የእግዚአብሔር ግን ኩለንታ አካሉ ዳኛ ነው ማለት ነው። ቀራንብት ይሁኒ ያለው ኩለንታ አካሉ እግዚአብሔር ዳኛ ነው። ሰው በዚህ ያየ በኋላው የሆነ ነገር ብትሉ አያያችሁም። እግዚአብሔር ግን ኋላ፣ ጀርባ፣ ፊት፣ ቀኝ፣ ግራ የለውም። ሁለንተናው አይን ነው። ሁለንተናው ዕውቀት ነው። ሁለንተናው አይምሮ ነው። ከሰው የሸሸግነው ነገር ሁሉ በእግዚአብሔር የተገለጠ ነው። ስለዚህ ሰማዕታት አንድ ነገር ምነግራችሁ የመጨረሻ ሰማዕት የሚባለው ብቻውን ከእውነት ጋር የቆመና ሃይማኖት በጠፋ ጊዜ የእግዚአብሔር ምስክር ከእግዚአብሔር በቀር አምላክ የለም። በጦር ብትወጉኝ፣ በሰይፍ ብትቆራርጡኝ፣ ለአንበሳ ብትጥሉኝ፣ ገደል ብትወረውሩኝ፣ ባሕር ውስጥ ብታሰጥሙኝ፣ እንደወደዳችሁ ጸዋትወ መከራ እየለዋወጣችሁ ብታደርጉብኝ ከእግዚአብሔር በቀር እውነት የለም ብሎ የሚናገር ሰው ነው ሰማዕት የሚባል።